የረገቡ ፈትሎች። ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ ምሽት ከ3 ሰዓት ዜና በኋላ የሚቀርብላችሁ የረገቡ ፈትሎች የተሰኘ ተከታታይ የሬዲዮ ድራማ ነው። የረገቡ ፈትሎች ጤና ይስጥልን፣ እንደምሰነበታችሁ። የህይወት ፈትል በጊዜ እየተፈተለ መሄዱን ቀጥሏል። ባደንዛዥ እጽ ተተብትቦ ትምህርቱን ያቆመውና ለአእምሮ ህመም ተዳርጎ የነበረው ኤልያስ ወደ መጣበት ጣዝማ ለመመለስ ተገዷል። በሌላ በኩል እንዲሁ ባደንዛዥ እጽ ሱስ መያዝ የጀመረውና ማንደፍሮ በህገወጥ ንግዱ እንደተለጎመ ፈረስ ሲነዳው የከረመው መልካሙ በፍቅረኛው ረቂቅ እርዳታ ሁሉንም ርግፍ አድርጎ በመተው የአናጢነት ሥራ በግሉ ሊጀምር ነው። ከማንደፍሮ ያረገዘችው ፍሬዞድ መላ እንዲፈልግላት ወደ አምባ ላይ ብትመጣም ወደ ህገወጥ የውርጃ ቦታዎች ልኳታል። በሙዚቃ ሥራ ከፍተኛ ደረጃ እንደሚያደርሰው በማንደፍሮ ቃል የተገባለት ዘገየ ህልሙን እውን ሊያደርግለት እንደማይችል የኋላ ኋላ ተገልጦለታል። የማንደፍሮና የዊንታናን የአደንዛዥ እጽ ንግድ ለፖሊሶች ያጋልጣል። ፖሊስ በወሰደው እርምጃ ማንደፍሮ ሊያመልጥ ቢችልም ንብረቱ ለመወረስ ቤቱም ለመታሸግ ይበቃል። ዊንታናና ዘገየን ጨምሮ በርካታ ሰዎች ለእስር ይዳረጋሉ። አምልጦ ከተደበቀበት የእርዳታ እጃቸው እንዲዘረጉለት ማንደፍሮ ቢጠይቃቸውም ከፖሊስ ጋር ተባብረው ሊያስይዙት ማቀዳቸውን ሊደርስበት በመቻሉ ይናደዳል። በደረሰበት በሙሉም ተስፋ ቆርጦ ራሱን የማጥፋት እርምጃ በራሱ ላይ ይፈጽማል። የህይወት ፈትል ድርና ማቅ ተጠላልፎ መተርተሩን ዛሬም አላቆመም። 2 ክፍል ይቀረዋል። የዛሬውም ድራማ ክፍል 128 ነው። እሺ ጓደኛዬ አለሁልሽ። ረቂቄ አጥሚቱ ቀዘቀዘ እኮ አትጠጪው? እሺ እጠጣዋለሁ። ፍሪቲ የሚሰሩትን ካልበላሽ እነማማ ይጨነቃሉ እኮ። እባክሽ ደስ እያለሽ ቢ የምንሰራላትን አትወስድም አሉሽ? ሐራ አላሉኝም፣ ግን ካልተመገብሽ እንዴት ሆነሽ ነው ልታገግሚ የምትችይው ብለው ማሰባቸው ይቀራል። እሺ አስቸጋሪ ሴት ላለመሆን ሞክራለሁ። አስቸጋሪ ሴት ሆንሽ አልወጣኝም። ያው ነው። እኔ ምልሽ ፍሬ ዘገየን ደብዳቤ አነበብሽ? አይ አላነበብኩትም። ለምን? መልሱንም አዘጋጅተሽ ጠብቂኝ ብዬሽ ነበር። አላዘጋጀሁም። ለምን ፍሬ? ሁለቱም ስለማያስፈልግ። ምን ማለት ነው? በቃ አያስፈልግም ማለት በቃ አያስፈልግም ነው። እሺ ዛሬ ደህና ከሆንሽ ማረሚያ ቤት እንሂድና ዘገየን አገኘው። ወይ አላገኘው። ፍሬዬ ሊያይሽ እጅግ መጓጓቱን ነግሬሽ የለ? አውቃለሁ። እኔ ግን እሱን የማይበት አይን የለኝም። ምኑን የሚያሳፍርሽ? የተፈጠረብሽ ችግር ካንቺ አቅም በላይ እንደነበር ዘገየ አይደለም ማንም ይረዳል። ረቂቅ አዎ እባክሽ አግኙና አናግሪው። ከዚያም እንደተመካከርነው ወደ አልባብ በመመለስ ህይወትን በአዲስ መንገድ ትጀምሪያለሽ። አላየው ስላደረጋችሁልኝ በሙሉ አመሰግናለሁ። እኔን ጓደኛሽን ማመስገን ይገባል። አሁን አንቺ ባትኖሪ በፖሊሶች እርዳታ ከአደገኛ ውርጃ ቦታዎች ተገኝቼ ለሕክምና ባልበቃው። አንቺ ባትኖሪ ታክሜ እዚህ ቤት አገግሜ ህይወቴ ሊተርፍ ባልቻለ። ምኞትሽ ከሆነ በአንቺ ስም መልካሙንም ቤተሰቦቹንም
አክስትሽን ብቻ በቃ ሁሉንም አመሰግናለሁ። ከዚህ በኋላ ግን ጨርሻው ምን ልትይ ነው? እድሌን መኖር ጀምራለሁ። ምንድነው እድሌን? እንደ ተነጋገርነው አክስቴ ጋር ሄደሽ? አልሄድም። አትሄጂም? ወዴት ነው መሄድ ያሰብሽው? ረቂቅ ነገርኩሽ እኮ ከዚህ በኋላ ስለኔ ማንም መጨነቅ የለበትም። ወዴት መሄድ እንዳሰብሽ ንገሪኝ። ከሀገር ጠፍተሽ መሄድ? አንድ ቡና ቤት ተቀጥረሽ ማስተናገድ? አንድ ጫት ቤት ገብተሽ ጫት ቀንጣሽ መሆን? የቱን ያቀድሽው? ካልሽው ውስጥ አንዱን። አክስቴ በእናትነት ፍቅር ወደ አልባብ ነይ፣ እንደ ልጅ አድርጌ እይዝሻለሁ፣ ህይወት በአዲስ ይጀመራል ብላ ለመነችሽ። እሺ ለሱ ጥያቄ መልስሽ ይሄ ነው? ረቂቅ ጥሩ ነው ጥሩ ነው። ይሄንንም እቅድሽን ለወንድምሽ ነግሯለሁ። እንዳትነግሪው። ለምን? ስለ ቀጣይ ህይወቴ አንድ ነገር ማወቅ የለበትም። አለበት። እስከ መቼ ነው የሚደበቀው? አላቅም። በደንብ ወቂና ንገሪኝ። እህቴ እንዴት ነች? መቼ ነው የማገኛት እያለ ለሚጠይቀኝ ልጅ ደህና ናት ተሽሏታል እያልኩት ነበር። መቼ ነው ለደብዳቤ መልስ የምትሰጠኝ? መቼ ነው መታ የምታኝ ለሚለው ጥያቄ ምን እንድመልስለት ትጠብቂያለሽ? አላቅም። ጥሩ፣ እኔ አውቃለሁ። እቅድሽን ነግሬ በርታ ማለት እንዳለበት መክሯለሁ። ረቂቅዬው ይባክሽ፣ እንዲህ ብለሽ እንድትጠሪኝ አልፈልግም። ፍሬ፣ ለጓደኝነት ፍቅሬ የምትመልሽው ካቀድነው መንገድ መሸሽ ከሆነ ሳላይሽ አድርጊው። ደህና ዋይ። ረቂቅ ተሰብራለሁ። ዝም ብላችሁ ለምን አትለቁኝም? ምን የቀረ ነገር ኖሮ ነው ብር አንስቶ ማረሚያ ቤት መተሽ ታናግርሽ የሚለኝ? እህቴ እንዴት ነሽ? የደረሰብሽን ሁሉ በማስታወስ ሐዘንሽን መቀስቀስ አልፈልግም ነበር። ነገር ግን አይኔን እንዳታይ ስላሳፈረሽ፣ ለአዲስ ህይወት እንዳትነሽ ስለያዘሽ ያለፈውን ላነሳ ፈለጉ። አዎ የደረሰብሽን በሙሉ ሰምቻለሁ። ግን አውቀሽ ያደረግሽው ነገር ነው? ለኔ ለወንድምሽ ስትይ በየዋህነት የከፈልሽው መስዋዕትነት አይደለምን? ስለዚህ ሁሉንም ረስተሽ እንድትቆሚ በወንድምነት ፍቅሬ ማጸንሻለሁ። አሁን እኔ ወንድምሽ ካለሁበት ሱስ ወጥቼ አዲስ ሰው ለመሆን እየጣርኩኝ ነው። እያነበብኩኝ ነው። እዚህ ማረሚያ ቤት ውስጥ በሚገኝ የሙዚቃ ቡድን ውስጥም በመሳተፍ ችሎታዬን እያዳበርኩኝ ነው። ከዚህ ስወጣ ምን አይነት አርቲስት እንደሚወጣኝ አይታይሽም? አንቺም ይሄን አይነት ተስፋ ይደርብሽ። ብዙዎች ከቫይረሱ ጋር እየኖሩ አዲስ ህይወት እንደጀመሩት አንቺም በእርግጠኝነት ትቻያለሽ። እባክሽ ለዚህ ህይወት ብቻ ተዘጋጂ። እባክሽ ጠንካራ ሁኚ። ወንድምሽ ዘገየ። ማነው? ተኝቻለሁ እንዳትኝ ሙና። ኧረ አልተኛውም ማሚ። ብትተኝም ማያስደንቅ ልጄ። ሰሞኑን በጥናት ምክንያት ያመለጠሽን እንቅልፍ ማካካስ ይገባሻል። ምን ነው ስራ ትተሽ መጣሽ እንዴ? መጣሁ። መምጣት አልችልም? ኧረ ትችያለሽ እንዴ? ወደ ካምፓስ ሄዳለሁ ያልሽውን ተውሹ እንዴ? አሁን ማሚ ደበረኝ በጣም። ምኑን የደበረሽ? ውጤትሽን ፈራሽው? እንደዚያ በጥድፊያ ተጠንቶ ምን አስደሳች ውጤት ይመጣል ብለሽ ነው? ያልሽው ጥድፊያ ቢኖርም ያቅማችሁን ያህል እንደደከማችሁ አውቃለሁ። ስለዚህ ሄዳችሁ ቁርጣችሁን ማየት ነው። ለነገ አዛውረነዋል። ይሄ መቼም የረቂቅ ሐሳብ አይመስለኝም። እንዴት? አጅሪት ቀለሜ ትሰራለች። የሥራውን ውጤት ለመመልከት ደግሞ የምትፈራው ነገር የላትም።
እሷስ ካልሄድን ብላ ነበር። እኔ ዑመርን አሳመንኩት። 2-1 በሆነ ድምጽ ነገ ለመሄድ ተስማማን። በይ ወደ ሱቅ ላጓሽና እንውጣ። የምን ሱቅ? ከሱቆች ሁሉ እንሂድ ሲሉሽ ደስ ወደሚልሽ ሱቅ ነው። የልብስ ሱቅ። ምን ተገኘ ማሚ? የምንገዛው ነገር አለ። ፍጠኝ። አሁን ሌላ ጊዜ መሆን አይችልም? ስራ ትቼ መምጣቴን እያየሽ የምን ሌላ ጊዜ ነው? በይ እኮ ማሚ፣ ዛሬ ግን ትንሽ ስለደበረኝ እኮ ነው። እንዲህ ነችና ሚና። ቆይ ዩኒቨርሲቲ ሄደሽ ውጤት ሰምተሽ ነው እንዴ መጣሽው? ኧረ አይደለም። አትደብቂ። ውጤቱ መልካም ካልሆነ ሳትደብቂ ንገሪ። ኧረ ማሚዬ እንደሱ አይደለም። ባላዩም ለሚቀጥለው አመት በደንብ የሚያስቀጥል ውጤት እንደሚኖረኝ አውቃለሁ። ጥሩ። የደበረሽ እሱ ካልሆነ ምንድነው? ነይ እዚህ ከጎኔ ተቀመጭና ንገሪ። ሙና፣ በፍቅር ልንነጋገር ቃል ተግባብተናል። አሁን ማሚ፣ ኤልያስ ስልክ አያነሳም። ለምን? ከክሊኒክ የወጣ ጊዜ መመርመር እንደሚፈልግ ነግሮኝ ነበር። መመርመር ማለት HIV ኤድስ በደሙ ውስጥ መኖር አለመኖሩን ለማወቅና አውቆም ማድረግ ያለበትን ለማድረግ። እሺ። የሞራል ድጋፍ እንዲሆነው አብሬው ደም መስጠት እንደምፈልግ ብነግረውም ሳይስማማ ቀረ። እኔም ለብቻዬ እሱም ለብቻው ደማችንን ሰጠን። እሺ። ውጤታችንን ካየን በኋላ ስለ ቀጣይ ግንኙነታችን ለመነጋገር ተቀጣጥረን የነበረ ቢሆንም ይኸው ሳላገኘው ወደ ጣዝማ ተመለሰ። ስልክ አልደወልሽለት? ደወልኩለት። የሱንም ሆነ የእህቱን ስልክ አይመልስ። ምን ተፈጥሮ ነው? ማሚ፣ ባውቅ እንዴት ጨነቃለሁ። የምርመራው ውጤት አስደሳች ሆኖ አላገኘው ይሁን እንዴ? አላውቅም፣ ግን ምንም ቢሆን ተገናኝተን ለመነጋገር ነበር እቅዳችን። የኔ ውጤት ኔጌቲቭ ሆኗል። ያንተ ስባክ ግለጥልኝ ብዬ የስልክ መልእክት ብልክለትም መልስ የለውም። እና ምን አሰብሽ? ጣዝማ ሄጄ ባገኘውና የግድ አግኝቼው ማድረግ ያለብኝን ባድረግ ምን ይመስልሻል ማሚ? ጥሩ ሀሳብ ነው ይሄ። በሚስጥር ያደረግነውን ምርመራ ገልጬ የነገርኩሽ ምን ሆኖ ይሆን የሚለውን ነገር አስጨንቆኝ ነው። ይገባኛል። የትምህርትሽ ነገር? ከዚህ በኋላ ትምህርት የለንም፣ ጨረስን እኮ። ከሆነ ጥሩ። እኔም ብትሄጂና ብታገኙ ደስ ይለኛል። የደም ምርመራሽ ኔጌቲቭ በመሆኑ አልሐምዱሊላህ ብያለሁ። እኔም። ስለዚህ መሄድሽን ከተስማማን አሁን ጭንቀትሽ ቀሏል። ወደ ሱቃችን እንሄዳለን። ተነሽ ማሚ። ገንዘቡን ላልኩሽ ጉዳይ ባውለው አይሻልም? ወጪ እንዳላበዛብሽ። አታበዥብኝም። የሚገዛልሽ ልብስ ግድ ነው። ግድ? ማን ነው ግድ የሚያደርገው? እኔም ልናዘዛ። አባቱሽ መንሱር ሊመጣ ነው። ምን? አሁን ሁሉንም ለፍቅር ስል ላንቺ ስልቶና ይቅር ልልወሰኛለሁ። ምንድን ያፈጠጥሽብኝ? ማለት አልነበረብኝ? ነበረብሽ እንጂ ማፍጠጤ ይገርምሻል። እንዲህ ዘልዬ በደስታ ልስምሽ ነው ማሚ። ወይኔ ማሚ፣ በጣም ነው ማመሰግንሽ። እባክህ፣ የታቀደው እንደሱ ነው። ግሩም ታቅዷል በለኛ። እሺ፣ ኧረ እባክህ እርግጠኛ ነህ? እንዲህ ነው መደገስ? ማን ነው? አሁን እዚህ አካባቢ ማን ይመጣል ብለህ ነው ማን ደፍሮ ሽጉጥ የምትመዘው? እሺ ይበቃል። ለሁሉም ነገር አመሰግናለሁ። ጉዳያችንን ስንገናኝ እናወራለን። ማንዴ፣ ይህንን ሽጉጥ መምዘዝ አልተዋልክ አይደል? ለጥንቃቄ ነው ፋሲል።
እኔ ደግሞ ከአፉ መጥፎ ነገር ተፈትልኮ ጉድ እንዳልሆንብህ እየፈራው ነው። በራሱ ላይ የጨከነ ለእኔ አይመልስም ብለህ ፈራ? አይዞህ አንተ አሳማሜና ወዳጄ ላይ አልጨክንም። ራሴም ላይ የተኮስኩት በንዴት ተሳስቼ መሆኑ አሁን ገብቶኛል። ይኸው አሮጊቷ ቆንጆ ራትና የፈላ ወተት ልከውልሃል። ገንዘባቸውን ከፈልካቸው? ታዲያስ? አይ ራቱ እንኳን ይቅር፣ ለራስህ ካመጣኸው አረቄ ትንሽ ቅዳለኝ። አረቄ? መድኃኒቱስ ማንደፍሮ? አይዞህ አይጣላም። ያ በድብቅ አምጥቼ ያከመ ነርስ እንዲች ብሎ መጠጥና ምናምን አጠገብ እንዳይደርስ ብሏል። ተው እባክህ። እሱ እንዳውም ሆስፒታል ሄዶ በወጉ ቢታከም ነገር ነበር ያለው። ከፖሊስ ስለተደበቀ ይሄን ማድረግ አይችልም ብለህ መለስክለት? እንዴት እንደሱ ብዬ መልስለታለሁ? አንተ የኔ አንበሳ፣ እንደሱ እንደማትመለስለት ማውቃለሁ። ምንም አይለይምና ዝም ብለህ ቅዳለኝ። ከማን ጋር ነበር ስልክ ስታወራ የነበረው? ከአንድ ሰው። እሱ ነገር ለኩሰው። ነርሱ ቅብርጥሴ አትበልብኝ፣ ዝም ብለህ ለኩሰው። እሺ። ነገ ወደ አምባ ላይ እንሄዳለን። እኔ እናንተ? ምን ነው ደነገጥክ? አይ ፖሊሶች እየፈለጉን በኋላ አያገኙንም። እኔም ያደገው ጸጉሬና ጺሜ ይሸሽገኛል። አንተም ራስህን ትቀይራለህ። ማንዴ ቁስልህ እኮ አላገገመም። አይ ደህና ነኝ። ትንሽ ጠንከር እስክትል ለምን አንታገስም? ጉዳዩ ጊዜ የማይሰጥ ነገር ነው። በድሉና ሽብሩ ልካቸው ሊሰሩት የሚችሉት ስራ አይደለም። አሁን እኔና ታማኝ የሆንከው አንተ ብቻ የምንሰራው ስራ ነው። ፍሬ ዘውድ ባደገኛ ውርጃ ተሰቃይታ በሕክምና እያገገመች ነው። በዚህ ላይ ማንደፍሮ HIV ኤድስ አስተላልፎባታል። ብር ብላ ልትጠፋ ነው ፍላጎቷ። ፍሬ ዘውድ የረቂቅና የወንድሟን ምክር አሻፈረኝ ብላ እንዳሰበችው ታደርግ ይሆን? አሚና ለሙና መንሱር ከአሜሪካ ሊመጣ እንደሆነ ነግራታለች። ከዚህ በኋላ አሚናና መንሱር መልካም ሕይወት ይኖራሉ? ሙናስ? ማንደፍሮና ፋሲል መልካቸውን ቀይረው ወደ አምባ ላይ ለመሄድ አስበዋል። ማንደፍሮ ምን ተንኮል አስቦ ይሆን? ረዳት ኢንስፔክተር ታሪኩ ረቂቅን ማንደፍሮ ስለተከራየው እርሻ አብራርተሽ ንገሪኝ ብሏታል። እንዲህ በቀላሉ በእርሻው ምክንያት ማንደፍሮ ላይ ይደርስበት ይሆን? የተጫወቱልን ሳምሶን ታደሰ እንደ ማንደፍሮ፣ ማዋይሽ ዘውዱ እንደ ረቂቅ፣ ሎሌ አሻጋሪ እንደ አሚና፣ ራሄል ተሾመ እንደ ሙና፣ አማን ገብረ ማርያም እንደ ዘገየ፣ ዝናሽ ጌትነት እንደ ፍሬ ዘውድ፣
ደረጀ መንዳ እንደ ፋሲል፣ ሀብታሙ ጌታቸው እንደ ረዳት ኢንስፔክተር ታሪኩ፣ ደራሲያን ሰዓዳ መሐመድና አዲስ ገብረ ማርያም፣ አዘጋጅ ደጀኔ ጥላሁን፣ በቴክኒክ ያቀናበረው አለማየሁ ዳዊት። አድማጮቻችን ይህ ድራማ የቀረበው የኢትዮጵያ ጤና አጠባበቅ ማህበርና ሲዲሲ በጋራ ባደረጉልን ድጋፍና ትብብር ነው። የረገቡ ፈትሎች ተከታታይ ድራማችን ሊፈጸም የቀረው 2 ክፍል ብቻ ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 01155441302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።